ሰዎች አጋራቸውን በጥሩ ሁኔታ ለመያዝ ምን አይነት ተግባራትን ማድረግ አለባቸው? ልባም ሴት አጋሯን እንዴት ትይዛለች? አንድን ሰው ከልብ መውደድና ማክበር የጥሩ ግንኙነት መሰረት ነው። በጥንካሬና በውስጥ ውበት የምትመራ በትዳርም ሆነ በፍቅር ግንኙነት ውስጥ አስተዋይ የምንላት ልባም ሴት አጋሯን በጥሩ ሁኔታ ለመያዝና ግንኙነታቸውን ዘላቂ ለማድረግ የተቻላትን ታደርጋለች። የልባም ሴት ጥበብና አጋርን በጥሩ ሁኔታ የመያዝ ጥበብ ሰፊ በመሆኑ ግንኙነትን ይበልጥ የሚያጠናክሩና ፍቅርን የሚያለመልሙ የረጅም ጊዜ ግንኙነትን በጽኑ መሰረት ላይ የሚገነቡ በተለይ ግንኙነቱ ፈታኝ በሆኑ ወቅቶች ውስጥ እንኳን ሳይናወጥ እንዲቀጥል የሚያደርጉ ጥበቦች አሉ። የልባም ሴት ጥበብና አጋርን በጥሩ ሁኔታ የመያዝ ሚስጥር ወደ ጥልቀት በሄድን ቁጥር ይበልጡ ውብና ረቂቅ እየሆነ ይመጣል። ግንኙነቱን ወደ ላቀ የደስታ መረጋጋት ደረጃ የሚያደርሱ ለፍቅር አጋራችሁም ሆነ ለእናንተ ሰላም የሚሰጡ ጥበባትን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ በፍጹም እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ሙሉ አክብሮትና እውቅና መስጠት፣ ክብርን መጠበቅ። ልባም ሴት ለአጋሯ በሰዎች ፊትም ሆነ በመካከላቸው ብቻ በሚሆኑበት ጊዜ ትልቅ ክብር ትሰጣለች። በሱ ጥንካሬና ጥረት ላይ በማተኮር ያላትን አድናቆት ትገልጽለታለች። ጥረቱን ማድነቅ፣ ለግንኙነታቸውና ለሕይወቱ የሚያደርገውን እያንዳንዱን ትንሽም ቢሆን ጥረት ታስተውላለች፣ ታመሰግንማለች። ይህ ለወንድ ልጅ ትልቅ መተማመንን መነሳሳትንም ይሰጠዋል። ለቤተሰቡና ለወዳጆቹ ክብር መስጠት፣ ድልድይ መሆን። የአጋሯን ወላጆች፣ ወንድምና እህቶች እንዲሁም የቅርብ ጓደኞቹን ታከብራለች። በእነሱና በቤተሰቦቹ መካከል ግጭት ቢኖር እንኳን የምታስታርቅና የምታረጋጋ እንጂ ክፍተቱን የምታሰፋ አትሆንም። ክብሩን ከፍ ማድረግ፣ በቤተሰቦቹ ፊት ለእሱ ያላትን አክብሮትና ፍቅር በማሳየት እሱ በቤተሰቡ ዘንድ ይበልጥ እንዲከበርና እንዲደነቅ ታደርገዋለች። ምስጋናና አድናቆትን የዕለት ተዕለት ልማድ ማድረግ፣ በትንሹ ነገር መደሰት። አጋሯ የሚያደርገውን ትናንሽ ነገሮች ለምሳሌ መንገድ ላይ ሲጠብቃት ወይንም አንድ ነገር ሲያደርግላት በቀላሉ አታልፋቸውም። አመሰግናለሁ የሚለውን ቃል ከአንደበቱ አይጠፋም። እሱነቱን ማድነቅ፣ ከስራው ወይንም ከሚያቀርበው ነገር ባለፈ ለሱ ያለውን ስብዕና፣ ደግነት ወይንም ታማኝነቱን በግልጽ ልዩ እንደሆነ ትነግረዋለች። ወንድ ልጅ ካመሰገኑትና ካደነቁት ይበልጥ ለመስጠት ይተጋል። ሁለተኛ፣ ደጋፊና የሰላም ሰው መሆን፣ አጽናኝ መጠጊያ መሆን። ወንዶች ከውጭው ዓለም ውጥረትና ሩጫ በኋላ ወደ አጋራቸው ሲመጡ የሚፈልጉት ሰላምና መረጋጋት ነው። ልባም ሴት ቤቷንና መገኘቷን የአጋሯ የሰላም ምንጭ ታደርጋለች። በራዕዩ መቆም፣ በችግርም ሆነ በስኬት ጊዜ አጋሯን በሀሳብ በምክር ትደግፋለች። እሱ በራሱ እንዲተማመንና ግቦቹን እንዲመታ የጀርባ አጥንት ትሆነዋለች። የስሜት ደህንነትና ዋስትና መስጠት፣ ያለ ፍርሃት እንዲከፈት ማድረግ። ወንዶች አብዛኛውን ጊዜ ስሜታቸውን፣ ፍርሃታቸውን ወይንም ድክመታቸውን ለሰው ማሳየት አይፈልጉም። ልባም ሴት ግን አጋሯ የወንድነት ክብሩ ሳይነካ ስጋቱንና የውስጥ እውነቱን በነፃነት የሚያወራላት አስተማማኝ ሰው ትሆነዋለች። ደካማ ጎኑን ለጥቃት አለመጠቀም፣ በንዴት ወይንም በግጭት ወቅት እሱ በግል የነገራትን ድክመት ወይንም ስጋት መሳቢያና እሱን ማጥቂያ አድርጋ መቼም ቢሆን አትጠቀምበትም። ለሱ ጥንካሬ የምትጸልይና የምትተጋ መሆን፣ መንፈሳዊና ውስጣዊ ጥንካሬ። ልባም ሴት በአጋሯ ላይ ክፉ ነገር እንዲመጣ አትመኝም። በሀሳቧ በምኞቷና በጸሎቷ ሁልጊዜም የእሱን ሰላም፣ ስኬትና ጥበቃ ትሻለች። ከውድቀት መታደግ፣ አጋሯ ተስፋ ሲቆርጥ ወይንም ደግሞ ሲሳሳት በቁጣ ከመውቀስ ይልቅ ወደ ትክክለኛው መንገድ እንዲመለስ በምክርና በፍቅር የምታደርገው እውነተኛው መሸሸጊያው ናት። ሶስተኛ፣ ብስለት የተሞላበት የሀሳብ ልውውጥ፣ በመረጋጋት መነጋገር። አለመግባባቶች ሲፈጠሩ በጩኸት ወይንም በቁጣ ፋንታ ነገሮች እስኪረጋጉ ጠብቃ በብልሃትና በለሰለሰ አንደበት ትናገራለች። በጥልቀት ማዳመጥ፣ አጋሯ ስሜቱን፣ ሀሳቡን ሲያካፍላት በቅንነትና ሳይፈርዱበት ዊዛውት ጀጅመንት በጥንቃቄ ታዳምጠዋለች። የስሜት ብልህነት ወይንም ኢሞሽናል ኢንቴሊጀንስ፣ ጊዜንና ሁኔታን መምረጥ። ልባም ሴት ከባድ ጉዳዮችን፣ ሂሶችን ወይንም የቤት ውስጥ ጥያቄዎችን ማቅረብ መቼ እንዳለባት ታውቃለች።
አጋሯ ደክሞ ተጨንቆ ወይንም በስራ ተወጥሮ ሲመጣ ነገሮችን ከማክበድ ይልቅ ተረጋግቶ የሚያርፍበትን ሁኔታ ትፈጥርለታለች። በስሜት አለመመራት፣ አንድ ነገር ሲያስቆጣት ወዲያውኑ ምላሽ ከመስጠት ይልቅ ተረጋግቶ ነገሩን በምክንያታዊነት ማየትን በብስለት ትይዘዋለች። አራተኛ እምነትና ታማኝነትን መገንባት፣ የሚስጥር ጠባቂ መሆን፣ የአጋሯን ድክመት፣ የግል ሚስጥር ወይንም የመካከላቸውን ጉዳይ ለሶስተኛ ወገን ለጓደኛም ሆነ ለቤተሰብ አታወጣም። እሱ ሙሉ በሙሉ ሊያምናት እንደሚችል በተግባር ታሳየዋለች። ነፃነትና እምነትን መስጠት፣ ያላስፈላጊ ጥርጣሬ የራሱ ጊዜና ስራ ጓደኞቹን የሚያስተናግድበት ቦታና ጊዜ ትሰጠዋለች። እርቀትና አለመገኘትን በብስለት መያዝ፣ አለመጠራጠርና መተማመን፣ አጋር በስራ በጉዞ ወይንም በማንኛውም ምክንያት በአካል ርቆ በሚሆንበት ጊዜ ልባም ሴት ግንኙነቱን በእምነትና በተረጋጋ መንፈስ ትመራዋለች። አላስፈላጊ ጥርጣሬዎችንና ጭቅጭቆችን በማስወገድ የርቀቱን ፈተና ታቀልለታለች። የናፍቆትና የደህንነት ስሜት መፍጠር፣ በአካል ባይገናኙ እንኳን በስልክና በደብዳቤ በሚገናኙበት ግንኙነት ውስጥ ፍቅሯንና ድጋፏን በመግለጽ አጋሯ የትም ቢሆን ለሷ ያለው ቦታ ልዩ እንዲሆንለት ታደርገዋለች። አምስተኛ ራስን መንከባከብና በራስ መተማመን፣ የራስን ማንነት አለማጣት። ልባም ሴት ለአጋሯ ስትል ሙሉ ማንነቷን አታጠፋም። በራሷ የምትተማመን የራሷ ህልምና ዓላማ ያላት ድንቅ ሴት በመሆኗ በግንኙነት ውስጥ የሚኖራት ክብርም ከፍ ያለ ይሆናል። ራስን በውበትና በእውቀት ማሳደግ፣ የምታሳየው ውስጣዊና ውጫዊ እንክብካቤ ለአጋሯ ሁልጊዜ አዲስና ማራኪ ሆኖ ትቀጥላለች። ሁልጊዜ ሙሽራ ሆኖ ለመቅረት መጣር፣ የፍቅርን ወጣ ገባነት ማጣጣም። ከዓመታት በኋላም ቢሆን ግንኙነቱ የልምድና የደነዘዘ እንዳይሆን ትናንሽ ድንገተኛ ደስታዎችን ታዘጋጃለች። ለራሷ ክብር መስጠት፣ በእንክብካቤዋ በንግግሯ ለስላሴና በውበቷ ለአጋሯ ሁልጊዜ ያች መጀመሪያ የወደዳትና የተመኛት ማራኪ ሴቱን ለመቀጠል ትተጋለች። ስድስተኛ የፍቅር ቋንቋውን መረዳት፣ የሚፈልገውን ለይቶ ማወቅ። እያንዳንዱ ሰው ፍቅር የሚሰማው በተለያየ መንገድ ነው። ልባም ሴት የአጋሯን የፍቅር ቋንቋ ታጠናለች። የማበረታቻ ቃላት ይፈልጋል፣ አብሮ ጥራት ያለው ጊዜ ወይንም ኳሊቲ ታይም ማሳለፍ ይፈልጋል። ትናንሽ ስጦታዎችን ለመቀበል ሁልጊዜም ዝግጁ ነው። የእንክብካቤ ተግባራት ለምሳሌ የሚወደውን ምግብ ማዘጋጀት ወይስ አካላዊ መቀራረብ ወይንም ፊዚካል ተች። እነዚህን አውቃ ፍቅሩን እሱ በሚረዳው ወይንም በሚፈልገው መንገድ ትገልጽለታለች። ሰባተኛ ይቅር ባይነትና ያለፈን ነገር አለመጫር፣ ቀናነትና ይቅርታ። በግንኙነት ውስጥ ስህተት አይጠፋም። ልባም ሴት አጋሯ ከልቡ ይቅርታ ሲጠይቅ የመቀበልና ነገሩን የመርሳት ልብ አላት። ያለፈን ታሪክ አለመምዘዝ፣ አዲስ አለመግባባት በተፈጠረ ቁጥር የድሮ ስህተቶችን እየመዘዘች አትወቅሰውም። ነገሮችን በወቅቱ ፈትቶ ወደፊት መራመድን ትመርጣለች። ስምንተኛ በገንዘብና በኑሮ አያያዝ ብልህ መሆን፣ ቆጣቢና እቅደኛ መሆን። በሀብትም ሆነ በችግር ጊዜ ታማኝ ረዳትና ያላስፈላጊ ብክነትና ፉክክር። የቤቱን ኢኮኖሚ በብልሃት በመምራት ለአጋሯ ትልቅ ዋስትና ትሆነዋለች። ለነገ ማሰብ፣ የወደፊት ህይወታቸውን በጋራ ለማሳደግና የተሻለ ደረጃ ላይ ለመድረስ አርቆ አሳቢነትን ታሳያለች። የቤት ውስጥ የኑሮ ድባብን ማሳመር፣ ቤትን ማራኪ ማድረግ። ቤት የሰላም ብቻ ሳይሆን የፍቅርና የደስታ ማዕከል እንዲሆን ታደርጋለች። ንጽህና፣ ስርዓትና ማራኪ ድባብን በመፍጠር አጋሯ ከቤት እንዳይጠፋና ሁልጊዜ ወደ ቤት ለመመለስ እንዲጓጓ ታደርገዋለች። አብሮ የመዝናናት ባህል፣ ህይወት ሁልጊዜ ስራና ኃላፊነት ብቻ እንዳይሆን አብረው የሚስቁበትን የሚጫወቱበትንና አዳዲስ ትውስታዎችን የሚፈጥሩበትን ጊዜ ታመቻቻለች። ዘጠነኛ ወንድነቱንና መሪነቱን አለመንካት፣ የበላይ ለመሆን አለመሞከር። ልባም ሴት የራሷ ጥንካሬና እውቀት ያላት የአጋሯን ወንድነትና በግንኙነት ውስጥ ያለውን መሪነት ሚና አታሳንስበትም። ሀሳብ ስትሰጥ ወይንም ስትመክር በትህትና እንጂ እሱን በሚያዋርድ መንገድ አይደለም። የመጨረሻ ውሳኔዎችን በጋራ ማክበር፣ ትልልቅ የህይወት ውሳኔዎች ላይ የእሷን ጠንካራ ሀሳብ ካቀረበች በኋላ የእሱን ሀሳብ በማዳመጥና ክብር በመስጠት ሌሎቹ በስምምነት እንዲያልቁ ታደርጋለች። ገንቢና ለስላሳ ሂስ፣
ስህተቱን በብልሃት ማስተካከል። አጋሯ ሲሳሳት ወይንም የተሳሳተ ውሳኔ ሊወስን ሲል ዝም አትልም። ነገር ግን የምታርመው በቁጣ በትዕዛዝ ወይንም በስድብ ሳይሆን በፍቅርና በምክንያት ነው። የአቀራረብ ጥበብ። ይህንን ስህተት ሰርተሃል ከማለት ይልቅ ይህንን ነገር በዚህ መንገድ ብናደርገው ይበልጥ የሚያምር ወይንም የሚጠቅመን አይመስልህም በማለት ሀሳቡን የጋራ ታደርገዋለች። የአጋሯን ባህሪና የብቸኝነት ጊዜ ማክበር። የዋሻ ጊዜውን መረዳት። ወንዶች ሲጨነቁ ወይንም ሲደክማቸው አንዳንድ ጊዜ ለብቻቸው መሆን፣ ዝም ማለት ወይንም ወደ ራሳቸው መውጣት ይፈልጋሉ። ልባም ሴት ይህንን ተረድታ አትወደኝም ወይም ቀዝቅዛል በማለት ከመወረብ ወይንም ከመንቀዥቀዥ ይልቅ ተረጋግቶ እንዲመለስ በነፃነት ቦታና ጊዜ ትሰጠዋለች። ሳይጋፉ መጠበቅ። እሱ ዝግጁ ሳይሆን ነገሮችን እንዲናገር አታስገድደውም። ነገር ግን ሁል ጊዜ ከጎኑ እንዳለች በተረጋጋ መገኘት ታሳየዋለች። 10ኛ በጋራ ማደግና መለወጥ። አብሮ መጽሐፍትን ማንበብ፣ መወያየት ግንኙነታቸው በደመ ነፍስ ብቻ የሚመራ እንዳይሆን አዳዲስ እውቀቶችን፣ መንፈሳዊ ማንነቶችንና የህይወት እይታዎችን አብረው የሚያሳድጉበትን እድል ትፈጥራለች። ለውጥን በጸጋ መቀበል። ሰው በሂደት ይለወጣል። የህይወት ፈተናዎች ሰዎችን ሊቀይሩ ይችላሉ። ልባም ሴት አጋሯ በሂደት የሚያሳያቸውን አዎንታዊ ለውጦች ትደግፋለች። አሉታዊ ነገሮች ሲኖሩም አብረው ሆና በትዕግስት ታክማቸዋለች። በአጠቃላይ ልባም ሴት ማለት በአንድ በኩል እንደ እናት አጋሯን በፍቅርና በእንክብካቤ የምታቀፍ፣ በሌላ በኩል ደግሞ እንደ ንግስት ክብሯንና የራሷን ማንነት ጠብቃ የምታስከብር፣ ወንድ ልጅ በህይወቱ ሊያገኘው የሚችለው ትልቁ የሀብትና የሰላም ማዕከል ናት። ልባም ሴት አጋሯን የምትይዘው በፍቅር በጥበብና በትዕግስት ነው። የወንድ ልጅ ተፈጥሮን በመረዳት ክብሩን ትጠብቅለታለች። እሱም በምላሹ ህይወቱን ሙሉ ለሷ የሚሰጥና ንግስቱ አድርጎ እንዲይዛት ታደርገዋለች። ልባም ሴት ማለት ድክመት የሌለባት ፍጹም ማለት ሳይሆን ግንኙነቷን በእውቀት በትህትናና በጥንካሬ የምትመራ ሴት ናት። ወንድ ልጅ እንዲህ አይነቷን ሴት ሲያገኝ ትልቅ እድልና የህይወቱ በረከት አድርጎ እንደሚያያት ማወቅ አለባችሁ። ለአጋሯ እንደ መጋረጃ ድክመቱን የምትሸፍንለት፣ እንደ መስተዋት መልካምነቱን የምታሳይበትና እንደ መልህቅ በህይወት ማዕበል ውስጥ የምታጸናው ውድ ስጦታው ነች። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን እስከ መጨረሻው ድረስ ቆይታችሁ ለተከታተላችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቤተሰብ ያልሆናችሁና እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።